እንዳሰብርሽ ለምን ነቀስት እኮ ናቸው ይኸውልሽ ምክንያቱም ከሱ ጋር ታረቂ ምናምን ልጅ ስለሆነ ነው ታዲያ ቢሉሽስ ታረቁ ይኸውልሽ እኔ አሁን ከሱ ጋር ለመታረቅ ምንም ዝግጁ አይደለሁም ሰውንም እያዩ ሳያናገሩ ማለት ደግሞ ትክክል አይደለም እሺ በቤዛ ሀሳብ ነው ናችሁ ነው እሺ በቃ ለፉ ነው እየመጣች ቆይ ምን ሆናችሁ ነው ምንም አልሆንኩም ትላለህ እንዴ አንተ ነፍስህ በሞትና በህይወት መካከል ሆና እንዴ ጉጂ ምንድነው ኧረ እህቴ ቤዛ ተይኝ በእናትሽ እንደው መቼ እንደምሞት አላውቅም እንጂ በማጅ እንደምሞትማ በቃ እርግጥ ሆኗል በምንድን ነው የምትሞተው በዚህ ምላሴ ነው በዚህ ምላሴ ባመጣብኝ ጣጣ ሌላ በማ ይሆናል ቆይ ምን ተፈጥሮ ነው አረቹቻ ልጅ ያመጣብኝ ጣጣ ነፍሴ ሊያሳጣኝ እኮ ነው ቆይ ምን ሆናችሁ ነው ለምን አትናገሩ እንደው ፉንቄ ግን እንደው በፈጠረሽ በፈረሰኛው ይዤሻለሁ ይኸውልሽ አሁን የሆንኩትን ነገር ስነግርሽ ማለት ነው እንደው ባክሽ ዘራፍ ብለሽ እንዳታስገድኝ ጦስ ውስጥ እንዳከች ቆይ ቦቸራ ግን ምን ሆነ ነው ለምን የሆንከውን ነገር አትናገርም እኔማ ይኸውልሽ ቀስቴ ቆዝሞ ሳይው የሆነ ነገር መዋሸት ቆይ ምን ብለው ዋሽተ ነው ምስራች አልኩት በስንት ጭቅጭቅ ምን አለኝ ምስር ብላ ለምን የተጨቃጨቃችሁት ምስር ብላ ስለዋፈር ብላ ላይ መሰለሽ ምን እሺ ቆይ ከዛስ ምን ሆነ ከዛማ እኔና ስፒዶ ሆነን ፎንቄን አግኝተናት ለእናንተ ክብር ሲባል ቀስቴን ታረቀዋል አለችኝ በይ ንግር አንተ ምንድን ያልከው አሟልኩኝ እኮ ነው ስፒዶ ልጅ የሚያወራው ነገር እውነት ነው አይገርምሽም ቹቻ ከራሱ አልፎ እኮ እኔም እንደዋሽ አድርጎኛል እናንተ ልጆች ግን የሆናችሁ ሾጥ ነገር ናችሁ እሺ ስፒዶ አይደለም እኔ ግን ያው ሾጥ ይኮንኩ ቆዩ እና እሺ አሁን ቆይ ምንድነው የምትሉት አሁንማ በቃ ፎንቄ ይቅርታ ካላረገችለት ይሄ ልጅ ከነነፍሴ ነው ሲል ታርጎ የሚገለኝ በመድሃን ያለ ይሄ ልጅ ያስፈራም ስታዩት ቆይ ግን የሚታያችሁ ቀስቴ ነው አዎ ቀስቴ ነው ቆይ ላንተ ምንድነው የሚታየው እኔና የሚታየኝ እናንተ ከሄዳችሁ በኋላ እንዴ ሊበላኝ ተዘጋጅ ቦታ መስኮ ነው የሚመስለኝ ቹቻ ግን ይሄ ነገር እሺ ቢበቃ ይሻላል አንተ ልጅ ግን ማለት አዛ እንደሆንክ ታውቃለህ አይደለ ምን አዝግ ብቻ አዝግ አንፍር ፍርፍር አዛ ፈዛዛ ቦዛዛ ሁሉንም እኮ ነኝ ቹቻ በእናትሽ ነው መጨነቃችን አትይ ቹቻ በእናትሽ ዛሬ ከባድ ቀን ያሳለፍኩት ቢያንስ ቀስቴን እሺ በይውና ታረቁና ደስ ይበለኝ እሺ በቃ ጥራው ጎሽ የተባረክሽ ልጅ አንተ አንቺ ምን ይገትራል አያልኩ ነበር እንዴ ስፒዶ ቦቼ የሚያወራው እውነቱን ነው እንዴ አዎ ቀስቴና አተና ያልኩ አይደል እንዴ በቃ እኔ ቅድም አንድ ነገርኩ እንደታረቀች ጎበስ የተባረክሽ ልጅ ጎበስ ና አንቺ ምንድነው ያልኩኝ ታርቃለች ነው ያልኩ ነበር ቅድም ምንድነው ሰውን አሁን ፎንቄ እግር ስር ትሄድና ለ5 ለ10 ለ25 ለ40 ሚሊዮን ደቂቃ እግሯ ስር ትደፋለህ አንተ ልጅ እንዴ ይሄ ነገር ላቆላልፈው እንዴ ይቅር ይኸውልህ ሀሳቡን ሳቀየር ሄደህ ተደፋ እግሯ ስር ቦቸራ እኔ እንደዚህ አይነት ነገር አልፈልግም አልኩ እኮ እንደዚህ አይነት ነገር አልፈልግም እሷ ምን ሆነ ነው አሁን በቃ በእኛ ፊት የሆነ ንግግር አድርግ ቆይ ምን አይነት ንግግር የሻይ ቤት ክበብ አንተ ያማል እንዴ ስንት ተጨንቄ ያመጣሁትን እንትን ሄደህ አሁን በእናትህ የሆነ ነገር በላት እስቲ ፎንቄ ወይ ፎንዴ ፈረሰኛውን በጣም ናፍቀሽ ነበር እኔም በጣም ናፍቀኝ ነበር በጣም ይቅርታሽ ስታይል ቀስቴና ቹቹሻ እንኳን ደስ አላችሁ እኛንም አትርሱን እንዳስታረቅናችሁ ሁለቱም ተለዩ ከጓደኞቻቸው እርቅና ወረዱ አንዱን ልባቸው ሄሎ በቃ ቦቴ ይችላል ያሆ በሉ ያሆ በሉ አምባው ጃልዬ አምባው ጃልዬ ይወለድና ይረሰፋፊ ሆኖ ይቀራል መኪና ሰፊ ኧረ ጎበዝ እዚህ መዛም እንደዚህ እንደዛ ነው ያምራል የኔ ፒያር ቆይ የምሰማው ነገር ምን እሺ ነው አቡሻ እኔ ምንም ማውቀው ነገር የለም አሁንስ የኔ ነገር ምንም በላይ የለም እሺ አሁን ምንድነው የሚሰማሽ
ምንም አይሰማኝ ነገር አለ። ቢናገሩት እዳ፣ ዝም ቢሉት ደግሞ ሸክም ሆኖብኝ እኮ ነው። የኔ ፒያር በእናትሽ የሚሰማሽን ነገር ንገሪ። ቢሆንልኝና በነገር ደስ ይለኝ ነበር፣ ግን አይሆንም። ለምንድን ነው የማይሆን? ምክንያቱም አቡሻ የሚሰማኝን ስሜት ለእናንተ ለመንገር ብቻ ሳይሆን ለእኔ ራሱ በጣም ስለሚደብረኝ። ኧረ ላሽ ቆይ ደግሞ ምንድን ነው የሚሰማሽ? የሚሰማኝ ስሜትማ አንዲት ፍቅረኛ ያላት ሴት ሊሰማት የማይገባ ስሜት ነው የሚሰማኝ እኮ። ምን አይነት ስሜት? አንተ ደግሞ ያራዳ ልጅ ነኝ ትላል ነበር። መርመራ ድረስበታ። እንዴ ቆይ ልጁን ክላም ለማድረግ እየፈለግሽ ነው እንዴ? እንዴ ታውኝ በቃ አልናገርም አልኳችሁ አይደል እንዴ? የኔ ፒያር ዝም እያልሽኝ ከሚደብረኝ በቃ ተናገሪና የደፈረሱ ይጥራ። እኔ እኮ ማልናገረው አንተ ሊደብር ይችላል ብዬ አስቤኝ ነው። ለእሱ ጣጥ የለውም። አንቺ ብቻ በቃ ወዬ ቤ። እስኪ በቃ ታውኝ። ደግሞ እኔም ብሎ ጠቅላይ ሚኒስቴር፣ እኔም ብሎ አላማ ያላት ልጅ። በቃ ታውኝ አልፈልግም። አያ ቡሻ ይሄ ተንከሲስ የሆነ ልጅ እንዴት እንዳረጋት። ቆይ አንተ ደግሞ እስኪ አታቀሳስር የኔ ፒያር። እስኪ ረጋ ብለሽ የሚሰማሽ ነገር ንገሪ። ይውላ ቡሻ ልክ ከዛን ቀን በኋላ ስለሱ ማሰብ ማቆም አልቻልኩም። በቃ ዝም ብሎ ትዝ ይለኛል። ተገላገልኩኝ። ሬላሽ ቆይ ከነካሽ ሰዓት ጀምሮ ስለሱ እያሰብሽ ነው? አይገርምህም አቡሻ? አየው አይደል ቅሌቴን? ቆይ ከዛ በኋላ ድጌ አግኝተሽው ነበር? ኧረ አላገኘሁትም፣ ግን እኔ አሁን እያደረገኝ ያለው ልክ ሶሲን ሲያደርጋት እንደነበረው ነው። እሺ ቆይ እሷን እንዴት ነበር ያደረጋት? መጀመሪያ አይኑ፣ ከዛ ደግሞ ፈገግታው ይታየኛል ነበር ያለችው። እና አንቺም ከነካሹ በኋላ አይኑ ፈገግታው ምናምን እየታወሰሽ ነው? ሚኪ እኔ እኮ ፈልጌው አይደለም። ሬላሽ ቆይ ከነካሽ ሰዓት ጀምሮ ስለሱ እያሰብሽ ነው? ልክ ከዴቭ ጋር ስታወራ ወደ ዮሲ ልውጥ እንደሚልባት ነግራኛለች። እናማ ትላንትና ከሚኪ ጋር እያወራሁ ሚኪ ራሱ ወደ ዮሲ ሲለወጥብኝ ነበር። አሬ ነገር ቆይ ሚኪ ምንሽ ነው? ህፃና ቂርቆስ እኔን ልጅ አሳየፈውና ወደ መጣውበት ነው መመለሱ። አንተ ምንሽ ነው ጎሚስታሙ የምታራምደው? እስኪ አታናፍስ። እና ሙዷን ክላም አርጓ ይውስጥ የሌለ ሙዷ እኮ ተጨርቧል። እሺ ሶሲስ በምን አይነት ሁኔታ ውስጥ ነው ያለችው? እሷማ ይኸውልህ ሳላየው ማደር አልችልም ብላ ትላንት አፈላልጋ አግኝታው ነበር። የምርሽን ነው? አዎ ቡሽ የምሬን ነው። ግን ይሄ ነገር በጣም እያስጨነቀኝ ነው። እሺ አሁን ምን እንድናደርግ ነው የምፈልጊው? በቃ እኔ አሁን መሄድ እፈልጋለሁ። ወዴት? ወደ ቤት መሄድ እፈልጋለሁ። እንደዛ ከሆነ በቃ እኔ እሸኝሻለሁ። አይ አልፈልግም። እንዲህ እየተጨነቅሽ እያየንማ ዝም አንልም። እንደውም መሸኘት ካለበት አቡሻ ነው። እኔ ለምንድን ነው የማልሸኝሽ? አይ አንተ ከሸኘኝ ልክ እንደ ትላንቱ ልትቀየርብኝ ትችላለህ። ወይኔ ሚኪ እና የልጁን ሰፈር ታውቂዋለሽ? አንተ ልጅ ፍታ ስትባል አሰማም እንዴ? ሚኪ በእናትህ በቃ ማይሆን ጥያቄ ጠየቅ፣ አታስጨንቀኝ። በቃ እኔ ልሸኛት እና እመጣለሁ። አንተ ከቦቼ ጋር ሆነ ጠብቀኝ። አስተይ የኔ ፒያ ወይ ሚኪ አንቺ ቆይ ሰው ይጠብቀኛል ብቻ ታስቢም እንዴ? እንዴ ኪሩ ቆይ ነው እየጠበቀኝ እንደሆነ በመናቃለሁ። አይ የዘመን ለውጥ ድሮ ቢሆን እንደምትይኝ ታውቂያለሽ? ምንድን ነበር እምልህ? ቆይ የተዋወቀን ነው የምትጠብቀኝ? ቆይ እንተዋወቃለን? ተናገራ። የሆንክ እንከፍ ነገር ነሽ። እንደዚህ ነበር የምትይኝ። አሁንስ ቢሆን ሊቀርልህ ነው ማለት? የሆንክ እንከፍ ነህ። እሺ እኮ እንዲህ ስትይኝ እኮ ነው የሚያምርብሽ። እሺ አሁን ለምን ነበር ፈልግሻለሁ ያልከኝ? ደብዳቤ ልሰጥሽ። ምን ብቻ ልቀበልም እንደማትይኝ ተስፋ አደርጋለሁ። ከዚህ በኋላ ደፍሮ ደብዳቤ እንደማይልክ እርግጠኛ ነኝ። ለምን? ምክንያቱን እሱ ቢነግርህ ይሻላል። ቆይ ግን ለምን ታሰቃዩኛላችሁ? እኔ ወደ እናንተ መጥቻለሁ እንዴ? ደግሞ አንተ ምን ሆንክ? እሱን ስጠይቀው ቤዛ አዝናብኛለች ይላል። አንቺን ስጠይቅሽ ደግሞ ማይሆን ነገር ትኛለሽ። ቆይ እኔ ምን ላድርግ? ቤዛ አዝናብኛለች ነው ያለ? አዎ ቤዛ። ቆይ ግን ለምንድን ያዘንሽበት? እሱንም እሱ ቢነግርህ ይሻላል። ቤዛ እኔ ገባኝ አንድ ነገር ግን አለ። ምንድነው እሱ? ያሬድ በጣም ያፈቅርሻል። አይመስለኝም ኪሩ። ግድ የለሽም ቤዛ። ልጁን በብዙ ነገር ፈትኜ ነው ይሄን እምልሽ። ግን ደግሞ ትልቅ ችግር አለበት። ምንድነው እሱ? አንቺ ፍቅሩን እንድትቀበይ የሚያደርግበት መንገድ የጅል መንገድ ነው። ለዛ ነው የማትግባቡት። የጅል መንገድ አልከው? አዎ የጅል መንገድ። ስለዚህ ተረጂው፣ ከዚህ በላይ ያሰቃይ። ተው እባክህ። ከኔ ይልቅ ብዙ የሚረዱት ሰዎች አሉ። አሁንም ስለዛች ጸጋ ስለምትባል ሴትዮ ነው የምታወሪው? ስለሷ ብቻ አይደለም። እና ሌላ ማን አለ? እሱን እንኳን ያሬድ ንገር። ይቅርታ ኪሩ፣ አሁን መሄድ አለብኝ። እሺ
እሺ መልካም ቀን። አይ ያሬድ እቺን የመሰለች ልጅ ወይ አትበላ ወይ አታስበላ ዮንክ ጅላንፉ ሄሎ ያሬድ እውነት አቡሻ በጣም ነው የጨነቀኝ። የኔ ፒያር ቅድም እኮ በሚኪ ፊት ላለመናገር እየሞከርሽ እንደሆነ እኮ ይገባኛል። ቆይ ምን እሺ ነው? ቆይ ለአንተ ብነግር አይደብርህም? አይደብረኝም። ቆይ ምን ሆነሽ ነው? እኔ ጉዴ በቃ እየናፈቀኝ ነው። ማን? እዩሲ። የምርሽን ነው የኔ ፒያር? አይ ምሬን ነው አቡሻ። ምን እንደማደርግ ግራ ሲገባኝ ነው ላንተ የነገርኩ። ቆይ እሺ እሱን ባታገኙ ምንድን ነው የሚሰማው? እኔ እንጃ ብቻ በጣም ይከፋኛል፣ ይደብረኛል። እሺ የት ነው የሚገኘው? እሱን አላውቅም፣ ግን ሶሲ ከአንድ ጓደኛው ጋር ተዋውቃለች እና እሷን የሚያገኛት ቦታ እሷም ልታገኘው ሄዳለች። ብቻ ቺኳንም ይቀጥራል ሊያነካካት እንዳይሆን እንጃለት። ልጁ ግን ጤነኛ ነው? ጤነኛ ይሁን አይሁን ምንም የተረጋገጠ ነገር የለም። እሺ የት ነው የሚገኘው? ትምህርት ቤቱ ጀርባ ያለው መናፈሻ። ቆይ ልጅቷ ማን ነች? እኔ እንጃ። እኔ ከሷ ጋር እንኳን ጭራሽ አልግባባም፣ ግን ሄቨን የምትባል የአዲሱ ርዕሰ መምህር ልጅ ነች። አሁን ገና ፈንጅ ረገጣ እንዴ? ማለት ልጅቷን ታውቃታለህ እንዴ? ኧረ አባቱ በጣም ኃይለኛ ነው። እንዲህ ምን ሆነች ነው? በቅርቡ መጫሩ አይቀርም። እንደው ምን አይነት ጣጣ ውስጥ ነው የገባሁት በፈጣሪ። እሺ በቃ አሁን እንቁሰው። ቤዚ እንዴት ነሽ? ተረጋጋሽ? አሁን ተረጋግቻለሁ። ምን ነው ማረጋጋ መስሎ ነበር? አረ ደህና ሁኚልኝ። እኔ ግን ደህና አይደለሁ። ታዲያ ምን ሆነ ነው? ምን ነው ከፋ ምናምን ብዬ መጠየቅ መስሎ ነው? ቧቲኝም እኔ ግን እነግርሻለሁ። ልሰማ ባለመቻሌ በጣም አዝናለሁ። ያሬድ በእናትህ ተወኝ። አንዴ ቆመሽ አናግሪ። በቃ እኔና ቤሪ ማክል ምንም ነገር የለንም። ታዲያ ቢኖርስ እኔ ያገባኛል? የሚመለከተኝ ነገር አለ? የማያገባሽ ቢሆንማ በጥፊ አመችኝ ነበር። በማያገባኝ ነገር በጥፊ ስለመተው በጣም ይቅርታ። ቤዚ በቃ ይሄን ሁሉ ነገር እኮ እያደረኩ ያለሁት እኮ በጣም ስለማፈቅርሽ ነው። ያሬድ መቼ ነው ጉዞ? መቼ ነው ጉዞ? የምን ጉዞ? ወደ ውጭ ሀገር የምትሄድበት ነው። ለምን ማወቅ ፈለግሽ? ምክንያቱም ያሬድ የሚባልን ሰው ከህይወት ያስወጥቼ ተገላግዬ መኖር ስለምፈልግ። አሁን ገባ? የመርሽና ቤዛ ይሄን ያክለኝ ከህይወት ያስወጥተሽ መገላገል ትፈልጊያለሽ? ፈልጊያለሁ። ለምን? ምክንያቱም ስላስጠላኸኝ። እሺ በቃ ከሚወዱ ሰው ፊት መለየት በአንድ ለት ያው በአንድ ጀንበር ማጣትን የሚያህል ለሰው ልጅ ምን አለ የሚከብድ ነገር? ዳገት ቁልቁለቱን ሰማሰንኩት አደርሰኝ ልጅነቴን አልኩት የልቤን ባይሞላ ባላገኘሽ መጣለው ባሳቤ። ቆይ ሶሲ ትናንትና ዮሲ ስታገኙ ምን አለሽ? የኔ ጌታ እንዴት እንደተጨነቀ ብታዩ። የኔ ጌታ ያልሽው ልጁን እንደው ማ? አረ እኔ እንደዛ አላልኩም። አረ ብለሻል። አልሰማሻትም? የኔ ፒያር ማለትማ ብለሻል፣ ግን ቆይ ማንን ነው? ልጁን ነው። የምራችሁ ነው? የኔ ጌታ ብየዋለሁ። አዎ ሶሲ። ኦ ማይ ጋድ። እሺ ቆይ ምንድነው የሚሻለኝ? እኔም አላውቅም፣ ግን እኔ ራሱ በጣም ነው ንፍቅ ያለኝ። ማ? ልጁ? አንተ አቡሻ እዮሲዬ በለው እንጂ ልጅ ስትለው በጣም ነው የሚደብረኝ። እሺ ምን? አዎ አቡሻ። እንዴ እዮሲን የመሰለ ስም እያለው ልጁ ስትለማ ይደብራል። ለምንድን ነው የሚደብረው? ለነገሩ ለምንድን ነው የሚደብረው? እንደውም አዎ ልጁ በለው። አዎ እንዴ አዎ ልክ እኮ ነሽ ሶሲ። አንድ ያልነገርኩሽ ነገር ነበር። ምን ነበር? ትላንት እኮ ሚኪ ተቀየረብኝ ወደ ዮሲ። አዎ ብታይ እንዴት እንደደነገጥኩኝ። እናንተ ልጆች አረ በህፃን ቂርቆስ አረጋጉት። እንዲህ ቆይ አቡሻ ለምን አትረዳንም? እኛ እኮ ወደን አይደለም፣ በቃ ልጁ ሜንታላችንን ተቆጣጥሮታል። እሺ አሁን ዴቭ የት ነው ያለው? ዴቭዬ እኔ እንጃ። እንዴ ቆይ የት ነው ያለው? እኔ መልሰሽ ትጠይቅኛለሽ እንዴ? መገናኘት አንችልም ስላልኩት ከቤት ይወጣል መሰለኝ።
ሶሲ ወይ ይሆን? ቆይ ትላንትና መናፈሻ ነበር የተቀጣጠርነው ብለሽኝ ነበር አይደል? አዎ ይሆን። መናፈሻ ያልኩሽ እኮ ይሄንን ነው። እሺ ሲመጣ ምን ልትሉት ነው? እኔ እንጃ። ቆይ አንቺ ምን ልትዩ አሰብሽ? እንጃ እኔም አልገባኝም። ግን በቃ አርክስልኝ እለዋለሁ። አዎ በቃ እኔም አርክስልኝ እለዋለሁ። ወይኔ ይሆን? ኦ ማይ ጋድ ልቤ። ምን ሆንሽ? አቡሻ ሉክ ሂስ ካሚንግ። ያ ነው? አዎ አቡሻ እሱ ነው። ወይኔ ጉዴ ፈላ። እኔ ራሱ አይደል ይጨንቀኝ ጀመረ። ኧረ እኔ ፒያር አረጋጊው። ወይኔ ጉዴ አቡሻ፣ እኔ እኮ ልጅ አይደለም ጨንቆኝ እኮ ነው። ወይኔ ይሆን? እኔ ትንፋሽ እያጣረኝ ነው። ፌንት ላረግ ነው መሰለኝ። ኧረ አንቺ ልጅ ተረጋጊ። እዚህ ድረስ የመጣችሁ ምን ልትሉት ነበር? እኔ እንጃ። ወይኔ ደግሞ ጓንትም እኮ አልተጠቀምኩም፣ መነጽርም እኮ አላረኩም። ወይኔ እንዳይብስብኝ። ወይኔ አሌው በቃች። አትይው አንዴ ብራዘር ላናግርሽ። ብራዘር አንዴ። እኔ ነው? አዎ አንተ ነው። ቆይ ስለምንድን ነው የምታናግረኝ? አንተ ቆይ አይደብርም እንዴ? የከተማ ልጅ አይደለ? ቆይ እንዴት ታደርጋለህ? የኔ አባት ከዚህ ፊት እንተዋወቃለን? አዎ አውቃለሁ። አንተ ወንድ ልጅ አይደለ እንዴ? እትትበላ ጃንጅና አበላ ብቻ እያወራ ያለው ስለ ሶሲ ብቻ ባልሆነ እንዴ? ምን ስለ ሶሲ ብቻ? ስለ እኔም ጭምር ነው እንጂ። ምን ብቻ አንቺም እያመረሽ ባልሆነ እንዴ? ወድጄ እኮ አይደለም የማመራው፣ ያስነካኝ ነገር ነው ልክ እንደዚህ እንዳመር የሚያደርገኝ። ይዊ በእናትሽ አትቆጩ። ሲከፋው ማየት አልችልም። እኔም እኮ ሲከፋው ማየት አልችልም፣ ግን ደግሞ ሶሲ ቆፍጠን ማለት አለብን። እሺ ቆይ ምን እንዳደርግ ነው የምፈልገው? ያስነካቸው ነገር እንድታረክስላቸው። ትሰማኛለህ? እኔ ወንድም እኔ ምንም የሚያስነካቸው ማረክስላቸውም ነገር ምንም የለም። አስነክተናል። የውን ነገር ባታስነካንማ እንደዚህ አንሆንም ነበር። ሶሲ ለምን አትረጅኝም? ይዊ ሰማሽ? ሶሲ ያለኝ እኮ እንዴ። ቆይ እሺ ምን ትረዳ? ሄዊ ሙች እኔ እንደዚህ አይነት ነገር አላውቅም። ወይኔ ጉዴ ሶሲ ሰማሽ? እኔንም እኮ ሄዊ ያለኝ። ኧረ ላሽ እናንተ ልጆች ምን እየሆናችሁ ነው? እኔ እንጃ አቡሻ፣ ግን አቡሻ አጠራሩን ሰምተኸዋል? ምን ሂዊ ያለሽን ነው? እሺ ቆይ ሶሲ ሲልስ አልሰማሁም። በሰሙስ የሆነ ደስ የሚል ፍሌቨር ማለት የሆነ ቃና አለው አይደል ሲጠራኝ። ኧረ ላሽ ቆይ ጭዌ ወዴት እያመራ ነው? ትሰማኛለህ? ወንድም ለሁለቱም ቢሆን አስረግጠ ነገራቸው። እኔ እንደዚህ አይነት ነገር አላውቅም። ይኸውልህ እመነኝ ኢዮስያስ፣ በአጭር ጊዜ ውስጥ ይሄ ነገር ማይተዋቸው ከሆነ የማትወጣው ጣጣ ውስጥ ነው የምትገባው። አንተ ራሱ ያው ነገር ነው። ምንድን ነው ያልከው አንተ? አቡሻ በቃ እሺ በቃ እኔ ጉዳችን ፎንቀይ ግን እኔ ምንም ማመን አልቻልኩም። መታረቃችንን ነው? አዎ መታረቃችን። አንተ ድንዝዝ፣ ቆይ የማልታረቅ ነበር እንደሚመስልህ? እሱም አይመስለኝም፣ ግን ደግሞ የሆነ ሳለ ያመረርሽ መሰለኝና በጣም ጨነቀኝ። እኔም እኮ በጣም ትናፍቀኝ ነበር። እሱንም እኮ አቡሻ ነግሮኝ ነበር። ምን ብሎ? በጣም እየናፈቀች ነው፣ በአንተ ምክንያት ምግብ መብላት፣ ትምህርት መማር አልቻለችም ብሎ። ምን? ይሄ አዘግ የሆነ ልጅ ቆይ እንዴት ልክ እንደማስገባው እኔ ነኝ እሺ የማውቀው። ፎንቄሞች በጣም ንፍቅ ብለሽ ነበርኩ። እኔም ንፍቅ ብላኝ ነበር። ቆያችሁ በዛ ነው? አዎ በዚህቲ ነች። ቆይ ምን ሆና ነው ደግሞ ፊቷን የጣለችው? ባክህ እሷን ነገር ብትው ይሻላል። ሰላም ጥንዶች እንዴት ናችሁ? በዚህቲ እንዴት ነሽ? እሺ ዝጋግጭ። እሺ ታዲያ ፍቅር ከእርቅ በኋላ እንዴት ያደረጋችሁ? ባክሽ ያው ነው። አንቺ ያው ነው ያልሽው? እና ምን ልትል? እኔ እኮ ዞራችሁ እንዲህ መሆናችሁ ላይ ቀር እኛም ማሰቃየታችሁን የገረመኝ። እኔ እኮ ብዬ ነበር የሚሰሙኝ አጥቼ ነው እንጂ። ብቻ እያወራችሁ ያላችሁ ስለኔ እንዳይሆን። እና ታዲያ ሌላ ስለማን እናወራለን? እሱን አንቺ ብትነግሪኝ አይሻልም? ይልቅ ፕሮግራማችሁ ምንድነው? ምንም ፕሮግራም የለንም። እንደውም እያዛገኝ ነበር። በጣም ምርጥ ሰዓት ላይ ነው የመጣሽው። ታይፎን ቀይታይ ግን ምን ልትል? ዛሬ ሶስተኛ ሰው ሆኜ መሀላችሁ ባልገባ ደስ ይለኝ ነበር፣ ግን ሄሉ ስለሌለች አብራችሁ እንደውም ብትፈቅዱልኝ ደስ ይለኛል። ቆይ እሷ የት ሄዳ ነው? እኔ እንጃ አላውቅም። ስደውልላት ሰው ላገኝ ወጥቻለሁ፣ ስጨርስ ደውልሽና እንገናኛለን ምናምን አለች። በቃ ትርትሯ ሄዳ ነው። ምን አብራችሁ ልሁን ብለሽኝ ነበር አይደል? ማስቀየስሽ ነው? እንደው አንተ ልጅ ምን አለ እንደ ወንዶች እንኳን የት ቦታ ልወስዳችሁ ምን ልጋብዛችሁ ምናምን እንኳን አትልም? እንደውም አንድ ያበደ ቤት ልወሰዳችሁና ፈታን በል። የት ነው? ጠላ ቤት። ምን እንዴ? ቆይ ለምንድን ነው የምትስቁት? አንቺ ክባድሽ ገርሞን ነው እንዴ? ጠላ ቤት እኮ ስትባይ ማለት እስር ቤት እንደተባልሽ ነው ድንጋጤሽ። እንዴ እንዴት አልደነግጥኩቻ? ለማንኛውም ጠላ ቤት ሲሆን የሆነ ካፌ እንግባና ሻይ ቡና እንበል። ባይሆን እሱ ጥሩ ሀሳብ ነው። ስታይል በቃ
እንዴት ነህ? እንዴት ነሽ? እንዳሰለችሽ አውቃለሁ፣ ግን የሆነ ነገር ልነግርሽ ነበር። ደግሞ ምን ተፈጠረ? የሶሲ ሳያንሰኝ ጭራሽ ጓደኛዋም ተጨመረች። የሄዋንም ማለት ነው? አዎ የሄዋንን። ምንድን ነው የምትልህ? እሷም ከሶሲ እብደቱ ተጋብቶባት አርክስልኝ ነው የምትለኝ። ወይዳ ምንድን ነው ግን የሚሻልህ? ጭራሽ የእሷ ሳያንሰኝ አብሯቸው የነበረውም ልጅ ደንፍቶብኝ ነው የሄደው። እሱ ደግሞ ምን አድርግ ነው የሚልህ? ይሄን ነገር በአጭር ቀን ውስጥ እንዲተዋቸው ካላረክ አንላቀቅም ምናምን ብሎ ዝቶብኝ ነው የሄደው። እስቲ ዮሲ ሳትዋሽ ንገረኝ፣ ይሄ ነገር እውነት ነው? አንቺ ጠሽነሽ እንዴ? እሺ ዮሲ፣ ሁለቱም ሴቶች አፈቀርን ካሉ፣ ሁለቱም የሚሰማቸው ስሜት ተመሳሳይ ከሆነ ታዲያ እንዴት ነው እውነት ማይመስለኝ? ግን አንቺ ለምን እንደዛ ተሰማሽ? ምናልባት መድኃኒቱ የሚሰራ በውስጣቸው ጥርጣሬ ያለባቸው ሴቶች ሊሆናል። አንቺ ልጅ ምን ሆነሻል? አንቺ እንኳን ቢያንስ የሚያረጋጋ ነገር ብትነግሪ ምን አለበት? ምን ላድርግ? ግራ ቢገባኝ እኮ ነው። እውነት ይፉ፣ ነገሮች በዚህ መንገድ ከቀጠሉ እኔ ማበዴ ነው። ይልቅ ዮሲ፣ ሰኞ ትምህርት ቤት ስንሄድ በዙሪያ ያሉ ሰዎች ራሳቸው ወሬውን እንዳናፈሱት ራሳቸው እንዲያረጋጉት ነገራቸው። እሱንማ ትላንትና ለቤቲ ነግሬያታለሁ። ባይሆን እሱ ጥሩ ነው። የእውነት በጣም ነው የሚጨንቀው። ለማንኛውም በቃ ተረጋጋ። ግራ የገባው ነገር እኮ ነው በእናትሽ። እኔ ያልገባኝ ሶሲና ሄዋን እንዴት ሊያገኙ ቻሉ? እኔ እንጃ። ግን ደግሞ አንቺ ትላንት እዚህ እመጣለሁ ስትይኝ እኔም እመጣለሁ ስልሽ ሶሲ ሰምታን ነበረ። ምናልባት እሱን አስታውሳ ነው የመጣችው። ግን አንተ ለምን መጣ? ናፍቀሽኝ ነው። ምን? አዎ ናፍቀሽኝ። ምን ይናፈቀ እባክህ? ምንም አይናፈቅ ነገር አለሽ። ፈገግታሽ፣ ጨዋታሽ፣ ከዛ ደግሞ እርጋታሽ፣ ብቻ ሁሉ ነገርሽ ነው ናፍቆኝ የመጣሁት። አልቀረብም። ይልቅ እኔን ከምናፍቅ ችግር ላይ ትኩረት ብታደርግ ይሻላል። እሱ እውነትሽን ነው። ግን አንድ ጥያቄ ልጠይቅ። ምንድን ነው? ሶሲን ያልተቀበልካት ለምንድን ነው? እንዴ ግልጽ እኮ ነው። አንደኛ ፍቅረኛ አላት፣ ሁለተኛ ደግሞ እኔ ለሷ ምንም የፍቅር ስሜት የለኝም። አንተ ፍቅር አይዝህም እና በሴት ልጅ ልብ ላይ መጫወት ተገቢ ነው ብለህ ታስባለህ? ማን ነው ደግሞ እንደዛ ያለሽ? ጀብድህም ይመሰክሩልህ ወዳጆች። እኔ በሴት ልጅ ልብ የምጫወት አይነት ወንድ አይደለሁም። እሱንማ አየሁልህ እኮ። ብቻ በሶሲና በሄዋን ልብ እየተጫወትኩ እንደሆነ እያሰብሽ ባልሆነ። በትክክል እንደዛ ነው ማስበው። እንዴ ይቡ፣ ቆይ አንቺ ካልተረዳሽ ማን ይረዳኛል? እሱን አላውቅም፣ ግን በቃ እኔ አሁን መሄድ አለብኝ። ወዴት? መልካም ቀን። አረ ጠብረሽ ሞተሻል። አንተ አቡሻ ግን ዛሬ ደህና ነኝ። ምን ጠይቅሽ? አይ ከቅድም ጀምሮ ትክክል አይደለም ፊት። ልክ ነሽ። እኔ ትርትር የሆነ ደባሪ ነገር ተፈጥሯል። ምንድን ነው ያለበት? ቀን የበራ ምንድን ነው ያልሽው? ምንድን ነው የሆንከው ነው ያልኩት አይደል? አረ እንደሱ አይደለም። ከዛ ፊት የሆነ ነገር ብለሻል። ምን አልኩ? የኔ አባት ነው ያልሽኝን እና ብለስ ስላልሽኝማ ቀን የበራ እንደዚህ ነው እንዴ? ይሄን ባድኖሮ እኮ ቀድሜ ነበር የምልህ። አረ ላሽ አንቺ ግን የሌለ ሀፒ እንድገጭ ያረግሽኝ ነው። እሷን የሆንከውን ነገር ንገሪኝ እባክሽ። የሆነ ነገር ግራ ገብቶኛል። ምንድን ነው እሱ? ግን መስተፈቀር በሚባል ነገር ታምኛለሽ? እኔ እንጃ። እኔ ስለዚህ ነገር ምንም እውቀቱ የለኝም። ግን አንተ ለምን ጠየቅኝ? ያው ልቤ ትር ትር ሲል ያስነካሽ ይመስሉኝ እኮ። እና ልብ ለኔ በመምታቱ ደበረ? ለምን እድሜ ልኬን አይመታም? ትቀልጃለሽ እንዴ? ሁኔታን ሳየው ግን የደበረው ይመስላል። ምን ላድርግ ብለሽ ነው? ሶሲ እኮ የሆነ ልጅ መስተፋቅር አሰራብኝ ብላ የሆነ ደባሪ ነገር ተፈጥሮ ነው። የምርህን? አዎ የምሬ ነው እባክሽ። ቆይ ማን ያስነካት? ማን ነው የሚሉት? ኢዮሻስ ምናምን ነው የሚሉት። ወይኔ ጉዴ! እሱ ልጅ ያሁሉ ሴት እንድታፈቅሩ ያደረገው በመስተፋቅር ነው ማለት ነው? ታውቂዋለሽ እንዴ? 11ኛ ኤ ክፍሉ አይደል? ወይኔ ተበላ። አዎ እሱ ነው። ብዙ ሴቶች በተለያየ ጊዜ እያፈቀሩት በጣም ሲቃወጡት፣ ራሳቸውን ሲጥሉ፣ ብቻ በብዙ ነገር አይቼዋለሁ። እንደዛ ነው እንዴ? ግን የምር ነው? እንጃ እሱን እንኳን አላውቅም። በቃ ይሄ ልጅ መጥፊያው ደርሷል። እንዴት? ጭራሽ እኮ ፒያራችንን አስነክቷታል። ምን ፒያራችን ነው ያልከው? ማለቴ ሚኪ ፒያር የሚኪ። እሷ ደግሞ ማነች እንዴ? ሄዋን ነቻ። እና ለሁለት ነው እንደፈቀራችኋት? ለምን ደው ፒያራችን አልከት? አይ እንደሱ ሳይሆን አለ አይደል? መልካም ቀን። ቆይ ምን ሆነሽ ነው? ምንም አልኩ። የኔ ቸኮሌት ያው አንቺ ስታኮርፊ እኮ ፀሐይ ወጣች። ለምን ነው እኔ ሳኮርፍ ፀሐይ የምትወጣው? ሰዎች እንዳይጨልምባችሁ ነው። እስካሁን እኮ ቤቷ ነበረች፣ ግን አንቺ ስታኮርፊ ያው ወጣች። እናም አንቺ ስታኮርፊ ምስኪኖች ማን አላቸው ብላ ያው ወጣች። ምላስህ እንደማይቻል ታውቃለህ። ይሄ ምላስ እኮ ምን እንደማደርገው
አንቺ ጋር ምን ደረሰ እንዴ? በቃ አንተ ጋር ሰው ማክሮፍ አይችልማ። አዎ የኔ ትርት እሱም አይፈቀድ። እሺ ይሁንልህ። እንዴው በፈጠረሽ ተሳስተሽ ደግሞ ያኛውን ልጅ እንዳጨብጭ። ማንን? ኢዮስያስን ነው። ምን ነው ፍቅር እንደይዘኝ ፈራ እንዴ? እንዴት አልፍራ? ያንቺ ልብ መምታት ያለበት ለኔና ለኔ ብቻ ነው። አሁን ገባሽ? ኧረ እባክህ ላንተ ድራም እየመታ እንደሆነ በምን አወቅ? ባይመታም እንደሚመታ ተስፋ አደርጋለሁ። እሺ ይሁንልህ። እንሂድ አይደል? እንሂድ። እሺ ና ሀይ ሄቪ፣ እንዴት ነሽ? አለሁልሽ የኔ ቆንጆ፣ እንዴት ነሽ? ምንም ደህና አይደለሁም። ልቤ፣ ጭንቅላቴ፣ በቃ ሁሉ ነገሬ ተዛብቷል። አሁንም ኢዮሲ ነው አይደል? አዎ የኔ ቆንጆ፣ ብታይ ማለት ነው ዴቪን ማሰብ ጀምራለሁ። ከዛ በኋላ ከመቼው ሀሳቤ ወደ ኢዮሲ ግልብጥ እንደሚል አላውቅም። እውነት በጣም ጨንቆኛል። ግን ይሄን ነገር ረጋ ብለሽ ራስሽን ብታዳምጪ ጥሩ ይመስለኛል። ኦ ኤምጂ፣ እንዴ ራስሽን አዳምጪ ነው ያልሽኝ? አዎ ምን ነው ራስሽን አዳምጪ ያልሽኝ ማለት እኮ እያበርሽ ነው እያልሽኝ ነው ማለት ነው። ኧረ እኔ እንደዛ አላልኩም። ልክ እኮ ነሽ። ወይኔ ጉዴ፣ በቃ አብጃለሁ ማለት ነው። አብጃለሁ እንዴ? ሄቨን ንኪኝ እስኪ፣ እውነት አብጃለሁ እንዴ? ኧረ አንቺ ልጅ በፈጠረሽ ተረጋጊ። ምን ላድርግ? የሚያረጋግጥልኝ አጥቼ እኮ ነው። ቆይ ፍቅረኛሽ ምን አለሽ? እሱማ አብዷል። ኢዮሲን እገለዋለሁ እያለ ነው። ብታይ ዴቭ በጣም ታጋሽ ነው። ከተናደደ ግን በጣም ኃይለኛ ነው። እሱን እንኳን አይቼዋለሁ። ማለት ቆይ ከዴቭ ጋር ተገናኝታችኋል? አልገባኝም። አረ እንደዛ አይደለም። እና እንዴት ነው? ተናገረ። ምን አንተባትብሻል እንዴ? ገና ለገና ኢዮሲ መስተፋቅር አስነክቶታል ብለሽ ቦይፍሬንድ ልቀሚ ነው? አንቺ ደግሞ ምኑን ከምኑ ነው የምታገናኙ? ኦኬ ዴቭን የት እንደምታውቂው ተናገሪ። እኔ እንኳን ያወቅኩት ባለፈው ኢዮሲ ሊመታው ሲል ደርሼ ያገላገልኩት ቀን ነው። ኦ ኤምጂ፣ የምርሽን ነው? አዎ የምሬን ነው። እንዴ ቆይ መቼ? ኢዮሲ አንቺን ያስነካሽ ቀን መሰለኝ። ኦ ዴቪዬ ማይ ላቭ፣ ይህ ነገር አያስችለውም ማለት ነው አይደል? አዎ ከንግግሩ ያንቺ ነገር እንደማያስችለው ተረድቻለሁ። እሺ ምን ባደርግ ነው የሚሻለኝ? እኔ የሚታየኝ አንድ ነገር ነው። ምንድነው እሱ? መረጋጋት፣ ጊዜ መውሰድና ማሰብ። ዩሹ እንደሱ ይሻላል? አዎ ሶሲ እንደዛ ይሻላል። ኦኬ ግን አንቺም አንድ ነገር አድርጊልኝ። ምን ላድርግልሽ? በእናትሽ ኢዮሲ እንዲያረግስልኝ ንገሪው። እሺ ሞክራለሁ። አሁን ግን መሄድ አለብኝ። እሺ እኔ ቆንጆ፣ እውነት አንቺ በጣም መልካም ሰው ነሽ። እሺ አመሰግናለሁ። ቻው በቃ። ሶሲ እንደው ምንድነው የሚሻልሽ? ኡፍ እኔ ግን በህፃን ቂርቁስ እንዴት ቢንቀን ነው በፒያራችን የመጣው? አሁን ገና በማይመጣው ነው የመጣው። እፈርሾና መልሼ ጀቤ ነው የምገባው። አንተ ሰውዬ ያማል እንዴ? እና ዝም ብዬ እንዴ ነው እንደምፈልገው? በል እዛው ስራትን ያዝባክ። እኔ ነገሩ ላደማመቅ ብዬ እንጂ አንተን ልላሲስ ነው እንዴ ዘራፍ ያልኩት? እኔ ግን እየቀለድኩ አይደለም። አሁን በጣም የምሬ። ቆይ ፒያራችን ምንድነው እያለች ያለችው? ቡቼ ብታያት እኮ እንዲገራ እንደገባ የምትናገረው የምትወራው ላኑ የሌላ የሽጠራ። ቆይ ልጁ ግን ፋራ ነገር ነው እንዴ እንደዚህ የሚያደርገው? ምን አባቷ አቅለታል። ግን ሚኪ ነገር ሳክስ እንዳይሆን መጀመሪያ እኮ እኔ ራሱ ያሰብኩት እንደዛ ነበር። ግን ፒያራችን ብቻ አይደለችም፣ ሶሲም እንደዛ ተለክፋለች፣ ያራዳለች። ወይ ደግሞ ፒያራችንን አግኝቼ ወይ ልበላት እንዴ? ቶ በእናት ከዚህ ይልቅ አቡሻ ምን ተበቆሻል? ቆይ እሱ ደግሞ ምንድነው የቆየው? ልሸኛት ብሎ አይደል እንዴ ነው ወይስ ሌላ ነገር አለ? ታውቃለህ አቡሻ ራሱ እኮ ሸኝቻል ልምጣን ያለው። ግን ታዲያ ምን ሆኖ ነው እስከዚህ ሰዓት ድረስ የቆየው እንዴ? እንደውም ያው መጣ። ወይኔ አሬው ጋቢናውን የሌለ ጥሎታል። ምንም በቃ ደስ የሚል ነገር የለም ማለት ነው። ምንድነው አቡሻ በእናትህ ቤት አደረስካት እንዴ? ፒያራ ወይ ቤት ማድረስ እና ምን? እሺ ሚኪ ነገሩ የሌለ ስር ሰዷል ማለት በአንተ ፊት መናገር ደብሯት ነው እንጂ ቅድም ሄድ ነው እኮ ልጁ ናፍቋል ለማይፈልጋል። ቆይ ማን ነው የሚናፍቃት? ኢዮስያስ ነው። ኧረ ላሽ ታዲያ አንተ ምን አረክ? በቃ ሶሲየት እንደሚገኝ አውቃለሁ ብላኝ ሄደን ነበር። ቆይ ከዛ ሳገኛችሁት? በቃ ለሶስት አግኝተነው ነበር። ግን የተፈጠረው ነገር ደባሪ ነገር ማለት አንተ በቃ ሁለቱም እሱን ሲያዩ ነርቨስ ሆኑ። ምን ሆኑ ነው ያልከው? በጣም ተደናገጡ ማለት ነው። እሺ ነርቨስ ለካ ተደናገጡ ማለት ነው አይደል? አንተ ያማል ወይ ለካ ጭንቀት ላይ ነህ። እና አናገረችው እና ቆሽ እሱ ምን አላት? እሱማ እንደዚህ አይነት ነገር እንደማያርፍና እንደሚያምንበት ነው ያወሩ። ወይኔ ሚኪ ህፃኑን ልጅ አልፋታውም። እኔ የምለው ቆይ ግን አቡሻ ይሄ ሁሉ ነገር ሲሆን አንተ ምን አደረክ? ምን ማድረግ ነበረብኝ?
በቃ የማደርገው ነገር ግራ ሲገባኝ ትሪት እያደረኩ ቤቷ ሸኘኋት። በቃ አዎ በቃ ከዚህ ውጭ ምን ላደርግ ነበር የፈለገው? አልጫ ወንድ አሰዳቢ ምን አለበት እኔ ቦቸራ ባንተ ቦታ በሆንኩ። እሺ አንተ ምን ታደርግ ነበር? ብድግ አድርጌ ፍርጥ እንደ ቆቀር ነበር ቦታ መከፍለው። እኔ ቦቸራ እንኳን በፒያሬ ለመጡብኝ በሌላ ሰው መመሳማ ሰው አይደለም። እሺ ኧረ አንተ ተው ፍታ። በዚህ ልጅ ፊት እንደዚህ ነገር ስታወራ ትንሽ አይደብርም እንዴ? ወይ ለካው ገሰውሳለሁ። እኔ እኮ ታዲያ ግራ ገባኝ። እሺ አሁን ምን እናድርግ? እሱን ምን እንደማደርገው አሳያችሁ። አየህ ካንተ የተመታ ልጅ እንዴ ልጁ እንደው ሰወስከው ይሁን ግጀዝዋ ነገር እሺ ሲያስጠላ። አንተ ሄዶ የሆነ ነገር ያደርግ ይሆን እንዴ? ና እንሂድ። ሚኪ ደግሞ ና እንሂድ ይለኛል እንዴ? ቤዛ ምን ላርግሽ? አንዴ አዋሪ። ምንድነው ማዋራሽ? ደግሞ ከኔ ምን ቀረሽ? አንዴ ማናግርሽ ነገር አለ። ምንድነው የምታናግሪ? ስለ ያሬድ ማውራሽ ነገር አለ። እኔ ደግሞ ስለ ያሬድ ምንም ነገር ስለማይመለከተኝ ማውራት አልፈልግም። እሺ ቤዛ፣ አሁን ምነግርሽ ነገር ለህይወትሽ በጣም ይጠቅምሻል። ስለዚህ ቆም ብለሽ አዋሪ። እሺ ምንድነው የምታናግሪኝ የፈለግሽው? እኔማ ከያሬድ ጋር የተለያየንበትን ምክንያት ልነግርሽ ፈልጌ ነው። ለምን ነበር የተለያያችሁት? አርግዤ። ምን አርግዤ ነው ያልሽው? አዎ አርግዤ።